አርዕስተ ዜና ምዕመናን አብዝተው የሚጾሙበት ጸሎትና ስግደት የሚፈጽሙበት ታላቁ የሰሙነ ሕማማት መንፈሳዊ አገልግሎት በቅድስት ቤተክርስቲያናችን በስፋት እየተከናወነ እንደሚገኝ ተገለጸ። ማህበረ ቅዱሳን የስብከተ ወንጌል አገልግሎት ተደራሽነትን ለማስፋት በ10 ቋንቋዎች አጫጭር መረጃዎችን የያዘ ማስታወሻና የጸሎት መጽሐፍት በማዘጋጀት ላይ መሆኑን አስታወቀ። ምዕመናን በቃለ ዓዋዲ የተሰጣቸው መብትና ግዴታ በሚገባ አውቀው ቅድስት ቤተክርስቲያን እንዲያገለግሉ ጠንካራ ስራ መሰራት እንደሚገባው ተገለጸ። ሰላም ጤና ይስጥልኝ እንደምን አምሽታችኋል ክቡራንና ክቡራት ተመልካቾቻችን የዕለተ ረቡዕ አብይ የዜና መርሃ ግብር አርዕስተ ዜናዎችን በማስቀደም ጀመርን። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ የመሆን ነው የሚሆነው። ከዜናዎቹ ጋር አብራችሁን ሁኑ። ምዕመናን አብዝተው የሚጾሙበት ጸሎትና ስግደት የሚፈጽሙበት ታላቁ የሰሙነ ሕማማት መንፈሳዊ አገልግሎት በቅድስት ቤተክርስቲያናችን በሰፊው እየተከናወነ ይገኛል። ባልደረባችን ናኦም ገብረ ኪዳን ምዕመናን ሕማማትን እንዴት እያሳለፉ ነው ሲል በአዲስ አበባ ከተማ ተዘዋውሮ አነጋግሯል። በተከታይነት ይቀርብልናል። መላ ሕይወቷን በዝሙት የነበረችው ማርያምን ተፍረት ወይም ባለሽቱዋ ማርያም የአልባጥሮስ ሽቱ አምጥታ በራሱ ላይ በማርከፍከፍ ስለቀባችው የመዓዛ ቀን በተባለ ዛሬ በከተማችን የሚገኙ ምዕመናንን ሰሙነ ሕማማት እንዴት እያለፈ ይገኛል ስንል ጠይቀን ተከታዩን ብለዋል። ሕማማት ደስ ይላል። ያው እንደምታየው እንደ ሰው እያከበር ነው፣ እየሰገድን ጸሎት እያደረግን ትምህርት እየሰማን ታምር እየሰማን ያው እያከበር ነው። እናም ያው እንግዲህ ይሄን ሕማማት እያሳለፍንበት ያለነው መንገድ ከስራ ክፍተት ተጠቅመን እቺን ሰዓት ተጠቅመን በረፍት ሰዓታችን መጥተን ሰግደን እንመለሳለን። ከዛም ደግሞ እንዲሁም ደግሞ ሰገድን በኋላ እንደገና ተመልሰን ማታ ላይ ደግሞ መጥተን ሰግደን የምንመለስበት አጋጣሚ አለ ማለት ነው። ያው ከክላስ መልስ ነው የምሰግደው። ከዛ በኋላ ወደ ስራ ሄዳለሁ። እዚህ ጋርም ደግሞ በመሃል የእግዚአብሔርን ቤት መጥቼ እግዚአብሔርን ማመስገን ስላለብኝ ነው ወደዚህ የምመጣው። ያው በጾም ነው ቀን ሙሉ የምንጾመው፣ ግማሽ ቀኑን ደግሞ እዚህ መደን ስግደት እናደርጋለን። የጌታችን የመድኃኒታችን ኢየሱስ ክርስቶስ ስቅለትን በማሰብ ግማሽ ቀን ስራ፣ ግማሽ ቀን ደግሞ እዚህ እየሰገድን እናሳልፋለን። ያው በመጾምና በጾም በጸሎት ነው የማሳልፈው ሕማማት። ያው ግማሹን ሰዓት ደግሞ ያው በስግደት ስራ ላይ ስለሆንኩኝ በስግደት አሳልፋለሁ። በተቻለ መጠን ያው ጌታችን ኢየሱስ ክርስቶስ ለኛ ሲል መከራ ተቀብሎ እኛን ለማዳን ሲል ያው እሱ እኛን ነፃ አውጥቶናል። ነገር ግን እኛ ደግሞ ያ የነበረውን የጨለማውን ዘመን 5550 ዘመንን ለማሰብ ያው በተቻለ መጠን በስግደቱም በጾሙም በጸሎቱም እያሳለፍ እንገናኛለን። ያው ባለኝ ትርፍ ሰዓት ምሳ ሰዓቴን ጾማለሁ፣ ሰግዳለሁ። በአቅራቢያ ባለው ቤተክርስቲያን እየመጣሁ ሰግዳለሁ። ይሄን ይመስላል። በጣም ደስ ይላል። ያው ፈጣሪን እያሰብክ የፈጣሪን መከራውን ሕማሙን እያሰብክ ከስራ ይልቅ ስራው ሰጠው ነገር አለ። ይህ ሳምንት ደግሞ ሙሉ በሙሉ የሱን መከራ ስለኛ የከፈለው ዋጋ እያሰብን ምንወደበት ስለሆነ የትህትና ዕለት በመባል ይጠራል ጸሎተ ሐሙስ። ይህ ቀን በአብይ ጾም የመጨረሻ ሳምንት ሰሙነ ሕማማት ውስጥ ካሉ ቀናት መካከል አራተኛው ዕለት ነው። ጸሎተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን እግር በማጠብ ባስተማረው ትህትና መሰረት ምዕመናን የጌታችንን ተግባር ልንከተልና ተግባራዊ ልናደርግ ይገባል ሲሉ ያነጋገርናቸው መምህራን ወንጌል ይናገራሉ። ይህም ብቻ አይደለም። ጸሎተ ሐሙስ እንግዲህ ቅድስት ቤተክርስቲያናችን የተለያየ ስያሜ ሰጥታ ስታከብረው ትውላለች። ዲያቆን ኤርሚያስ ደባሶ ይህንና ተጨማሪ ጉዳዮችን ስለ ጸሎተ ሐሙስ አሰናድቶልናል። ተከታትለን እንመለስ። ጌታችንና መድኃኒታችን ኢየሱስ ክርስቶስ የአይሁድ ጭፍሮች እስኪይዙት ድረስ በዚህ ዕለት በጌቴሴማኒ መጸለዩን ምክንያት በማድረግ ጸሎተ ሐሙስ እንደተባለም መምህር ዳንኤል አለባቸው ይገልጻሉ። ጸልዩ ከመ ይትባኡ ውስተ መንሱት፣ ወደ መከራ ሥጋ ወደ መከራ ነፍስ ወደ ሲኦል ወደ ገሃነም እንዳትወርዱ ጸልዩ አላቸውና እሱ ፈቀቅ ብሎ ድንጋይ ወሮረን የምናደርስበትን ያህል ጸሎት ጸለየ። ያን ያደረገበት ምክንያቱ እናንተ ጸሎት ለመጸለይ ስትፈልጉ ከሰው ተለይታችሁ ነው መጸለይ ያለባችሁ። ከሰው ጋር ሆነን እዚያ እያወሩ እዚህ ላይ ጸሎቱን ጀምር ልቡናችን አይሰበስብልንም። ስለዚህ ልቡናችሁ ተሰብስቦ በአንድ ቦታ ላይ ከሰው ተለይታችሁ ጸልዩ ሲል
ከነሱ ተለይቶ ጸሎት። ዳግመኛም ይህች ዕለት የደቀ መዛሙርቱን እግር ዝቅ ብሎ በማጠቡ ምክንያት ሕጽበተ እግር እንደምትባል የገለጹልን መምህር ዳንኤል አምናዊት የሐዲስ ኪዳን ስርዓተ ቁርባን የተመሰረተባት ዕለት በመሆኗም የምስጢር ቀን እንደምትባል ገልጸዋል። ጌታ የደቀ መዛሙርቱን እግር ማጠቡን፣ ምስጢራትን ወይም ሐዲስ ኪዳንን መሾሙን የሐዲስ ኪዳን ዕለትም ትባላለች፣ የምስጢር ቀን ይባላል። ይህንን እያሰብን እናከብረዋለን። ንባባቱ ሁሉ ዜማዎች ሁሉ የሚያስታውሱት ይህንን ነው። ጌታችንን አብነት አድርገን ትሑት አገልጋይ ልንሆን ይገባል ያሉት መምህር ዳንኤል አለባቸው አክለውም የአይሁድ ጭፍሮች ሊይዙት በመጡ ጊዜም አምላክነቱን የገለጸበትና ለዓለም ድህነት በፈቃዱ ራሱን የሰጠበት ዕለት መሆኑንም ገልጸዋል። በመጀመሪያ ማንን ትፈለጋላችሁ ሲላቸው የናዝሬቱን ኢየሱስን ነው ሲሉት እኔ ነኝ ሲላቸው ወድቁ ድሬሆሙ ወደ ኋላቸው ተመልሰው ፍግም ብለው ወደቁ ይላል። አምላክነቱን ገለጠ ማለት ነው። ማንኛውም ሰው እኔ ነኝ ቢል ሰውን ሊጥለው ይችላል? አይችልም። ስለማይችል እሱ ግን አምላክ ስለሆነ እኔ ነኝ ሲላቸው ወደቁ። በሁለተኛም እንዲሁ፣ በሶስተኛ ግን ፈቃዱ ስለሆነ የመጣው ለአድኖተ ዓለም በመስቀል ተሰቅሎ መከራ ተቀብሎ ዓለምን ለማዳን ነውና የመጣው እኔ ነኝ አላቸው። ከዚያ በኋላ እጁን ሰጣቸው፣ ያዙት ማለት ነው። ማህበረ ቅዱሳን የስብከተ ወንጌል አገልግሎትን ተደራሽነት ለማስፋት በ10 ቋንቋዎች አጫጭር መረጃዎችን የያዘ ማስታወሻና የጸሎት መጽሐፍትን በማዘጋጀት ላይ መሆኑን አስታወቀ። ከዚህ በተጨማሪ ማህበሩ በ20 ቋንቋዎች በድምፅና በምስል ስብከቶችን ያዘጋጀ ሲሆን ይህም ምዕመናን በሚረዱት ቋንቋ ስብከተ ወንጌልን ለማስተማር ጠቀሜታው የላቀ መሆኑ ተጠቁሟል። ቤተ ማርያም ተምትሜ በጉዳዩ ላይ ተጨማሪ አለው። የማህበረ ቅዱሳን ሐዋርያዊና ስብከተ ወንጌል አገልግሎት ማስተባበሪያ የወንጌል አገልግሎትን ተደራሽ ለማድረግ እያከናወናቸው ካሉ ተግባራት መካከል በልዩ ልዩ ቋንቋዎች የተዘጋጁ ሃይማኖታዊ መጻሕፍቶችን ተርጉሞ ለምእመናን ማድረስ ነው። ከዚህ ጋር በተያያዘ ማህበሩ እየተገበረው በሚገኘው አዲሱ ስልታዊ ዕቅድ መሰረት ስብከተ ወንጌል ባልተስፋፋባቸው አካባቢዎች ወንጌል ለማድረስ ልዩ ልዩ ስራዎችን እያከናወነ እንደሚገኝ ተገልጿል። የማህበራችን ማሩሳን ስብከተ ወንጌል ሐዋርያዊ አገልግሎትም ተቀዳሚ ተግባሩ ምንድነው? በልዩ ቋንቋዎች ስብከተ ወንጌል አገልግሎትን የሐዋርያዊ ተልእኮን ተደራሽ ማድረግ ነው ማለት ነው። ከዚህ አንጻር አሁን በተቋማዊ ለውጥ እየተገበርን ባለው ስልታዊ ዕቅድ የ5 ዓመት ስልታዊ ዕቅድ ከቋንቋው ጋር ተያይዞ ብዙ የተያዙ ነገሮች አሉ። ለምሳሌ አሁን ሁሉም እንደሚያውቀው ከትንሽ እንኳን ብንነሳ ማህበረ ቅዱሳን የርቀት ትምህርት እያስተማረ እንደሆነ ይታወቃል። አንዱ በርቀት ትምህርት የምናስተምረው በአማርኛና በኦሮምኛ እያስተማርን ነው። አሁን ደግሞ በትግርኛ ቋንቋ ለመጀመር ቅድመ ዝግጅት ስራዎችን እያጠናቀቅን እንገኛለን ማለት ነው። ከዚህ በተጨማሪ ማህበሩ በሐዋርያዊና ስብከተ ወንጌል አገልግሎት ማስተባበሪያ በኩል በነገር ሃይማኖት ላይ ያተኮሩ በ10 ቋንቋዎች ቡክሌቶችንና በ20 ቋንቋዎች ደግሞ በድምጽ ወምስል ስብከቶችን አዘጋጅቷል። የነገር ሃይማኖት ትምህርት በ3 ቋንቋዎች ተዘጋጅቶ አሁን ለስርጭት ዝግጅት ለማድረግ የማርታቱ ወይም የአርቶቱ ስራ እየተሰራ ይገኛል። ሌላው መጽሐፍትን ከማዘጋጀት አንጻር የአምደ ሃይማኖት መጽሐፍ ነው እያዘጋጀን አሁን እየተረጎምን ያለ ነው። እንግዲህ በዚህ ዓመት 2 ነው እቅዳችን ማለት በ2 ቋንቋዎች የአምደ ሃይማኖት መጽሐፍን መተርጎም ማለት ነው። ከዚህ ጋር ተያይዞ በወላይትኛና በጋሞኛ ቋንቋዎች እየተተረጎመ ይገኛል የአምደ ሃይማኖት መጽሐፍ ማለት ነው። እንደዚሁ ደግሞ በ3ኛ ቋንቋ ደግሞ በጌዶፋ ቋንቋ እየተተረጎመ ይገኛል ማለት ነው። ሌላው የጸሎት መጽሐፍ ነው። የጸሎት መጽሐፍ ውዳሴ ማርያም ነው አሁን በትኩረት ይዘን እየተተረጎመ በትርጉም ስራ እያሰራን ያለ ነው። በጋሞኛና በወላይትኛ ቋንቋዎች የትርጉም ስራው የአርቶ ስራውም አልቋል፣ ውዳሴ ማርያም ማለት ነው። እንደገና ደግሞ በሲዳምኛ ቋንቋም አልቋል ማለት በ3 ቋንቋዎች የትርጉም ስራው የአርቶ ስራውም ተጠናቋል ማለት ነው። እንግዲህ አሁን እነዚህን አሳትሞ ለምእመናን ማድረስ ነው ማለት ነው። ማህበረ ቅዱሳን የሚያከናውነው ተግባር ቤተክርስቲያን በቋንቋ ለሚነሳባት ጥያቄ ምላሽ ለመስጠት ትልቅ አቅም እንዳለውም ተመላክቷል። ይሄ እውነቱን ለመናገር አሁን የተለያዩ አካላት ከማንሳታቸው ቀደም ብሎ ማህበረ ቅዱሳን ሲሰራ የነበረ ነው ይሄ ማለት ነው። ስለዚህ በዛ ጥያቄዎች ይነሳሉ። እርግጥ ነው ያው እንደሞ እንደዚህ መስራታችን አሁን በነገራችን ላይ አሁን የሚጠመቁ ሰዎች አሉ አይደል? እስካሁን ቤተክርስቲያን የት ነበረች? እኛ እኮ በቋንቋችን መስማት መረዳት በምንችለው ቋንቋ ስላስተማር ነው ሳናቅ ነው ወደ ፕሮቴስታንት ወደ ባዕድ አምልኮ ወደ አሕዛብ እምነት የገባ ነው እና ከመጣችልንማ ምንናፍቃት በልቦናችን ታተማ የምትኖረው ምንወዳት የቤተክርስቲያን ትምህርትማ በቋንቋችን የሚሰበክ እንዲሳምንደር ከሆነማ እንመለሳለን እያሉ የሚያምኑ የሚጠመቁ አብያተ ክርስቲያናት ይብል የሚተከልባቸው አብያተ ክርስቲያናት የሚታነጽባቸው ቦታዎች አሉ። ክቡራንና ክቡራት ተመልካቾቻችን እንደሚታወቀው ቅድስት ቤተ ክርስቲያናችን እንግዲህ ከለተሰኞ ጀምሮ ሰሞነ ሕማማትን የየቀኑ ስያሜ በመስጠት በተለያዩ ስርዓቶች እየፈጸመችና
ምዕመናኑንም ከስርዓቱ እየተሳተፉ እንደሚገኙ ይታወቃል። በዛሬው ዕለት ምክረ አይሁድ ስትል ዕለተ ረቡዕን እንደምትጠራው ይታወቃል። ለመሆኑ ምክረ አይሁድ ማለት ምን ማለት ነው የሚለውን አጭር ዘገባ ተሰናድቶልናል። ተከታትለን እንመለስ። ምክረ አይሁድ ሊቃነ ካህናትና ጸሐፍት ጌታን እንዴት መያዝ እንዳለባቸው ምክር የፈጸሙበት ዕለት፣ በምክራቸው ወቅት በጣም ትልቅ ጭንቀት ገጥሟቸው የነበረው የፋሲካ በዓላቸውን የሚያከብሩበት ቀን ተቃርቦ ስለነበርና ሕዝቡ በጌታችን ትምህርት የተማረከ ተአምራቱንም የሚያደንቅ በመሆኑ ነበር። በዚህ ጭንቀት ላይ እያሉ ከደቀ መዛሙርቱ አንዱ የነበረው የአስቆሮጡ ይሁዳ በመካከላቸው በመገኘት የምክራቸው ተካፋይ ሆኖ ጭንቀታቸውን አስወገደላቸው። የካህናት አለቆችና የሕዝብ ሹማምንት በጌታችን ላይ ይሙት በቃ ብለው ለመወሰን የተሰበሰቡበት ሸንጎ ይባላል። በዚህ ሸንጎ ላይ በአብዛኛው የተሰየሙት ሰዱቃውያን ሲሆኑ ቀሪዎቹ ደግሞ ጸሐፍት ፈሪሳውያን ነበሩ። ሸንጎው በአጠቃላይ 72 አባላት የነበሩት ሲሆን የሚመራውም በሊቀ ካህናቱ በቀያፋ ነበር። የአስቆሮጡ ይሁዳ ጸሐፍት ፈሪሳውያንና የካህናት አለቆች በጌታችን ላይ የነበራቸውን ጥላቻ ያውቅ ስለነበር ምን ልትሰጡ ይተወዳላችሁ? እኔም አሳልፌ እሰጣችኋለሁ በማለት ጌታችንን አሳልፎ እንደሚሰጣቸው ተስማምቷል። ጌታችን ያስተምር በነበረበት ወቅት ያስቆሮጡ ይሁዳ ምዕመናን የሚሰጡትን ገንዘብ የሚያስቀምጥ ነበር። ከሚሰበሰበው ሙዳየ ምጽዋት ለግል ጥቅሙ እየቀረጠ የማስቀረት አመል ነበረበት። ይሁዳ ፍቅረ ነዋይ እንደሚያጠቀው ድብቅ አመሉ ጎልቶ የወጣው ጌታችን በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው ውድ የሆነ ሽቶ በቀባችው ጊዜ ነው። ይህ ሽቶ ተሽጦ ለድሆች ቢሰጥ መልካም ነበር በማለት ያቀረበው ሐሳብ አዛኝ መስሎ የተናገረው ነው። ሽቶ ሲሸጥ የሚገኝ ጥቅም አለ። ሽቶ በጌታ ችን እግር ስር ከፈሰሰ የሱ የሚተርፈው የለም። ይሁዳ ተቆርቋሪ መስሎ ያቀረበው ሐሳብ ተቀባይነት በማጣቱም ማክሮፊያ ያገኘ መስሎት በቀጥታ ወደ ካህናት አለቆች ዘንድ ሄዶ ጌታችንን በ30 ብር ለመሸጥ ተስማማ። በማቴዎስና በማርቆስ ወንጌል እንደተጻፈው በዕለተ ረቡዕ 3 ነገሮች ተፈጽመዋል። የመጀመሪያው የካህናት አለቆች፣ የሕዝብ ሽማግሌዎችና ጸሐፍት ፈሪሳውያን በጌታችን ላይ መምከራቸው ነው። ሁለተኛው ጌታችን በስምዖን ለምጻሙ ቤት ሳለ ኃጢአት ስትሰራ በመኖሯ ምክንያት የተጸጸተችው ማርያም ሽቶ መቀባቷ ነው። ሶስተኛው ከዳተኛው ይሁዳ ጌታችንን አሳልፎ ለመስጠት ከጸሐፍት ፈሪሳውያንና ከካህናት አለቆች ዘንድ 30 ብር ለመሸጥ መስማማቱ ነው። የአምላካችን ጠብቆቱ መግቦቱና ቸርነቱ አይለየን። ሰሞነ ሕማማቱን አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ምዕመናን በቃለ ዓዋዲ የተሰጣቸው መብትና ግዴታ በሚገባ አውቀው ቅድስት ቤተ ክርስቲያንን እንዲያገለግሉ ጠንካራ ስርዓት መሰራት እንደሚገባው ተገለጸ። ምዕመናን በቃለ ዓዋዲው ላይ የተቀመጡትን ደንብና መመሪያ ማወቃቸው በቤተ ክርስቲያን አስተዳደር ላይ የሚስተዋለው ከፍተኛ ክፍተትና ቸልተኝነትን እንደሚቀርፍ ተጠቁሟል። ናኦም ገብረ ኪዳን ተጨማሪ አለው። ቃለ ዓዋዲ ከምዕመናን ጀምሮ እስከ ካህናት ድረስ ያሉትን የቤተ ክርስቲያን አገልጋዮች መብትና ግዴታ በሙሉ የሚያስገነዝብ መመሪያ ነው። ከዚህ አንጻር ምዕመናን የተሰጣቸው መብት ምን ድረስ ነው ስንል መምህር መኮንን ወርቅነህን ጠይቀናል። እንግዲህ የሚሰሩት ምንድነው ብለን ስንል አስተዳደራዊ የሆነ ነው። አጥቢያውን ብንወስድ የተለያዩ አደረጃጀቶች አሉ። እንግዲህ የዋናው ሊቀመንበር ወይም ያለቃው ሚና አለ፣ እንደገና የምክትሉ ሚና አለ። ሌላው በተዋረድ እንግዲህ የልማት ተቋም አለ፣ እንደገና የቅርስ ጥበቃ አለ። ልዩ ልዩ ልማቶች አሉና እነዚህ ሁሉ ስራዎች የሚሰሩ በምዕመናን ነው። በቃለ ዓዋዲው ይህን ያህል የአገልግሎት ድርሻና መብት የተሰጣቸው ምዕመናን እውነታውን ያውቁ ዘንድ በቅድስት ቤተክርስቲያን በኩል አመርቂ ስራ አልተሰራም የሚሉት መምህሩ በጉዳዩ ላይ ተከታዩን ብለዋል። ልክ ነው፣ አልተሰራም እና ይህም በመሆኑ ቤተክርስቲያን ለካህናት ብቻ እስከምትመስል ድረስ ማለት ነው። ለካህናት ብቻ አሁን ሰው አስተሳሰቡ የግዕዙ ቋንቋ አለ፣ ቁጥር እንኳን አለ። አሁን ቁጥር የኢትዮጵያ ቁጥር እሱን እንኳን ምን ይላሉ? የቄስ ቁጥር ይሉታል። እንግዲህ የኢትዮጵያ ቁጥር መሆኑን ትተው ለምን ሰጠውታል? ለቄስ ማለት ነውና ቤተክርስቲያኗንም ለቄስ ግዕዙንም ለቄስ አጠቃላይ ብዙውን ነገር ለቄስ ለምን ካለ ማሳወቃችን የተነሳ ማለት ነው። በስተመጨረሻም መምህር መኮንን ወርቅነህ ችግሩን ተቆጣጥሮ የቤተክርስቲያንን አገልግሎት የተሻለ ለማድረግ መፍትሄ ያሉትን ምክር ሐሳብ ጠቁመዋል። የሚመለከተው ክፍል ማድረግ ያለበት ቃለ ዓዋዲውን በየሚመናን እጅ እንዲገባ ማድረግ ማለት ነው። ይህ ጥቅም አለው። ሚመኑ ምንድነው ኃላፊነቱ? ሚመኑ ኃላፊነቱን ካወቀ የበለጠ ይሰራል። ኃላፊነቱን ካላወቀ ግን
ሁሉም ይርቃል፣ ክፍተት ይመጣል ማለት ነው። እንደዚህ ባለ ሁኔታ ሌላው ደግሞ ቴሌቪዥኑ አለ፣ በአንዳንድ ቦታ ሬዲዮዎችም ኤፍኤም ያሉ ይመስላል። ይህን ነገር በተወሰነ በሳምንት አንድ ቀን አምድ ፈጥሮ ወይም የሆነ ርዕስ ፈጥሮ ማለት ነው ምእመናን በቃለ ዓዋዲው ወይም በቤተ ክርስቲያን አገልግሎት ምን መብት እንዳላቸው የሚያውቁበትንም እንደዚህ መነጋገር መወያየት ያስፈልጋል ብዬ አምናለሁ። የጉባኤ ቤት ደቀ መዛሙርትን ችግር የሚቀርፍ ባለ 4 ወለል ህንፃ ግንባታ ተጀመረ። በማህበረ ቅዱሳን የጎንደር ማዕከል አስተባባሪነት የተጀመረው ህንፃ ግንባታው በቬጋስ ቅድስት ማርያም ማህበር በተገኘ የገንዘብ ድጋፍ መሆኑ ተገልጿል። የጎንደር ማዕከል የላከልንን ዘገባ ዲያቆን ኤርሚያስ ደባሱ በተከታይነት ያቀርበዋል። እንግዲህ እኔ ከመጣው ከዚህ አንድ ደቀ መዝሙር መቆየት ወይም እዚህ መቀጠል የሚያስፈልገው ከ2 ዓመት ያላነሰ ነው። ከመጣውን የ1 ዓመት ቆይቻለሁ። ከዚህ በኋላ የሚቀረኝ 1 ዓመት ነው። ግን በዚህ ውስጥ ብዙ ችግሮች አሉ እንደተባለው ሁሉ። መምህር ዳንኤል ነጋ ይባላሉ። በማዕከላዊ ጎንደር ሀገረ ስብከት የደብረ ኃይል ወደብረ ጥበብ ባታለማርያም ካቴድራል የአቋቋም ምስክር ጉባኤ ቤት ተወካይ ናቸው። እርሳቸውን ጨምሮ የጉባኤ ቤቱ ደቀ መዛሙርት የዕለት ቀለብና ሌሎችም ችግሮች ለትምህርታቸው የሚሆን ለአገልግሎታቸው ፈተና እንደሆኑባቸው የጎንደር ደብረ ኃይል ወደብረ ጥበብ ባታለማርያም ካቴድራል አስተዳዳሪ መልአከ ኃይል ዳዊት በቃሉ ገልጸዋል። በዚህ ቦታ ላይ የተጣለው በብፁዕ አባታችን አቡነ ዮሐንስ አማካኝነት የተጣለው የመሰረት ድንጋይ እጅግ በጣም ስንጓጓለትና ስንጠብቀው የነበረ ችግራችን ሊፈታ የሚችል ትልቅ የመሰረት ድንጋይ ነው። ይህን ችግራችን ለማቃለል የቬጋስ ቅድስት ማርያም ማህበርተኞች ያው እንግዲህ ትልቅ ፕሮጀክት አስጀምራችሁልናል ማለት ነው። ይሄ ሲፈጸም ችግራችን የሚቃለል እንደመሆኑን ያው ከልብ አምናለሁ። በጉባኤው ስም አመሰግናለሁ። በማህበረ ቅዱሳን የጎንደር ማዕከል አስተባባሪነት በቬጋስ ቅድስት ማርያም ማህበር በተገኘ የገንዘብ ድጋፍ የተጀመረው ይህ ባለ 4 ወለል ህንፃ የጉባኤ ቤቱ ደቀ መዛሙርትን ችግር በመቅረፍ ረገድ ያለው ሚና ጉልህ ስለመሆኑም የጉባኤ ቤቱ የምስክር መምህር መጋቢያ ይላፍ የኔታ ክቡር ጥላሁን ገልጸዋል። ጉባኤ ቤቱ አሁን ቀደም በጎንደር ማዕከል የተሰራው ትምህርት ቤት ለ120 አድራሾች የተሰራ ቢሆንም ያው በጊዜው ብዙ ችግሮችን ቀርፎልናል። አሁን እየቀረፈ ያለ ታላቅ ህንፃ አለና አሁን በተጨማሪ ግን የተሟላ ለማድረግ የሚሰራው ህንፃ ለጉባኤ ቤቱ ብዙ ችግሮችን ይቀርፋል ያስባለሁኝ። ለጉባኤ ቤቶች አገልግሎት ቀጣይነት ያለው ስራ እንደሚያስፈልግም በዚሁ ተመላክቷል። በጎነት እስከ ፍጻሜ ነው እንጂ በጅማሮ የሚቀር አይደለምና ይሄን በጎነታችሁን እስከ ፍጻሜ ድረስ እንድትቀጥሉ በጉባኤያችን ስም እያሳሰብን እንግዲህ ላለውም ቢሆን ለቀጣዩ ትውልድም ቢሆን የተሻለ እድል ፈጥራችሁ ራሱን ችሎ ተቋሙ እንዲንቀሳቀስ የተቻላችሁን አስተዋጽኦ እንድትቀጥሉ እንድታደርጉ ጥሪያችንን እናስተላልፋለን። አመሰግናለሁ። ክቡራንና ክቡራት ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ሌሎች ሰሞነ ህማማትን የተመለከቱ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያበራችሁ ቆይታ አድርጌያለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።